بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد الإسراء والمعراج إن شاء الله زاري يمنا يو سلا إسراءنا معراج يونال ألف سامنت مشرك العرب لنبي محمد صلى الله عليه وسلم زرزر يهونو تعمرات وچن እንዲያመጡላቸው በጠየቁ ጊዜ አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጠየቁት ዝርዝር የሆነ ተአምር መጥቶላቸው ካላመኑ ከሚጠፉና ወይ ደግሞ አላህ Subhanahu Wa Ta'ala ተውበት እንዲያደርጉ በር ከሚከፍትላቸው ምረጥ በተባሉበት ጊዜ አይ ተውበት እንዲያደርጉ ፈልጋለሁ ብለው ያን መርጠው እንደነበርና መጨረሻ ላይ ግን አላህ ጥቅል የሆነ ዝርዝር የሆነውን ነገር ትተው ጥቅል የሆነ ተአምር እስኪ ያምጣልን ሲሏቸው ጨረቃ ለሁለት እንድትከፈል አድርጎ አላህ እንዳሳያቸው ነበር ያየነው። የጨረቃ ለሁለት ተከፍሎ መታየት ቀጥሎ ለሚመጣው አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሚሰጣቸው ትልቁ ተአምር እንደ መግቢያ ነው ብለን ነበር ያሳለፍነው። الإسراء والمعراج من ይላል المراد بالإسراء إسراء ማለት ምንድነው የተፈለገበት ከተባለ توجه النبي صلى الله عليه وسلم የነብዩ መሐመድ صلى الله عليه وسلم መንቀሳቀስ ليلا በሌሊቱ ክፍለ ጊዜ من مكة المكرمة ከመካ ማለት ነው الى بيت المقدس ወደ ቤተ المقدس ደግሞ ፍልስጤም ማለት ነው ቤተ المقدس የሚባለው መስጂድ አልአቅሳ ወደዛ ያደረጉት ጉዞ ነው ማለት ነው። ኢዘን ኢስራእ ማለት በቋንቋ ደረጃ ከወሰድነው የሌሊት ጉዞ ነው የሚባለው። የሌሊት ጉዞ ኢስራእ ይባላል። ነገር ግን እኛ አሁን በዚህ ባብ ላይ የተፈለገበት ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ በሌሊት ወደ ቤተ المقدس ወደ መስጂድ አልአቅሳ ያደረጉት ጉዞ ኢስራእ ይባላል። والمراد بالمعراج معراج ደግሞ ማለት ምንድነው ከተባለ صعوده صلى الله عليه وسلم الى العالم العلوي ሚዕራጅ ደግሞ ማለት ወደ ሰማይ መውጣታቸውን ነው። ኢስራእ ማለት ከመካ ወደ ቤተል መቅዲስ ወደ መስጂድ አልአቅሳ ያደረጉት ጉዞ ሲሆን በሌሊት የሌሊት ጉዞ ነው። ሚዕራጅ ማለት ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ መውጣታቸው ወደ ሰማይ ያደረጉት ጉዞ ሚዕራጅ ይባላል። وكان ذلك بجسده الشريف وروحه الأطهر ይህም የሆነው ከመካ ወደ ቤተል መቅዲስ ወደ ፍልስጤም ያደረጉት ጉዞና ከፍልስጤም ደግሞ እንደገና ወደ ሰማይ መውጣታቸው በጀሰዳቸውና በሩሃቸው ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቀዘተን ማለት ልክ ሕያው ሆኖ ልክ እንደዚሁ እንደ ኖርማል ጊዜ ባሉበት ሁኔታ ነው ምን ያደረጉት ከቤተል መቅደስ ማነው ከመካ ወደ ፍልስጤም ከፍልስጤም ደግሞ የቤተል መቅደስ የመስጂድ አልአቅሳ ጉዞ ከጨረሱ በኋላ ወደ ሰማይ የወጡት በጀሰዳቸውና በሩሃቸው ነው። ይሄ ማንም ሰው ተነስቶ ዛሬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጀሰዳቸውና በሩሃቸው አይደለም በሩሃቸው ብቻ ነበረ ቢል ሙኻለፋ ነው የሚሆነው። ይሄ ስህተት ነው። አይ ተቀባይነት የለውም ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያቀላል ነው በሩህ ቢሆን የሚከብድ ነገር አይደለም። ምናልባት ይሄም ለአላህ የሚከብደው አይደለም ሐቂቃ ነው የተከሰተ ነገር ነው። ግን ሰዎች ይሄን ማመን ስለከበዳቸው ነው ምን የሚሉት በሩሃቸው እንጂ በጀሰዳቸው አይደለም ይላሉ። ነገር ግን ትክክለኛው አስተምሮ ትክክለኛው ከአኢማዎች ከሷሃባዎች የመጣው ነብዩ መሐመድም ሰለላሁ ዐለይሂ ወሰለም በግልጽ ያስቀመጡት ለሙሽሪኩል አረብ ለመካ ሰዎችም የነገሯቸው አላህ Subhanahu Wa Ta'ala ባሉበት ሁኔታ ይዟቸው በጅብሪል አማካይነት እንደሄደ ነው። ኢዘን ኢስራእና ሚዕራጅ የነበረው በአካላቸውም በሩሃቸውም ነው እንጂ በሩሃቸው ብቻ አይደለም ነው። በሩሃቸው ብቻ ነው የሚለው የትክክለኛው አስተምሮ የሚቃረን ነው። والإسراء مذكور في القرآن في قوله تعالى إسراء ناس بتملكته الله راسه بسورة الإسراء قرآن لا ينقرونها من بلو سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير سبحان الذي يا ترات الجباو
ማን አላህ Subhanahu Wa Ta'ala አስራ ቢዐብዲሂ ባሪያውን በሌሊት የወሰደው የሆነው ለይለን ማለት ነው من المسجد الحرام إلى المسجد الأقصى ከመስጂድ الحرام ከመካ إلى المسجد الأقصى መስጂድ الأقصى ማለት ቅድም እንዳልነው ፍልስጤም ላይ ያለው ማለት ነው ወደዛ የወሰደው የሆነው الذي باركنا حوله ማለት አይ حول مسجد الأقصى የመስጂድ الأقصى ዙሪያውን በረካ አድርገንበታል አላህ Subhanahu Wa Ta'ala አላህ በቦታ ላይ በረካ ያደርጋል በጊዜ ላይ በረካ ያደርጋል በሰው ላይ በረካ ያደርጋል አላህ ሲፈልግ በወቅት ላይ በረካ ያደርጋል አላህ ስለ ቁርአን ሲናገር ኢና አንዘልናሁ ፊ ለይለቲን ሙባረካ ይህን ቁርአን እኛ በተባረከው ሌሊት አወረድነው አለ በተባረከው ሌሊት إذن الله በሌሊት ላይ በጊዜ ላይ ምን ያደርጋል በረካ ያደርጋል ማለት ነው كذلك መካ ራሷ ምንድነች አላህ በረካ ያደረገባት ከተማ ነች ማለት ነው በበከተል ሙባረካ ራሷ እንዳለ መካ ሐረም ነው አላህ በረካ አድርጎበታል የመስጂድ አልአቅሳ ዙሪያው በረካ አድርጌበታለሁ ይላል አላህ በቁርአኑ ማለት ነው ቀጥተኛው በቁርአን ምን ማለት ነው በረካ ማለት አላህ በሰው ላይ ያደርጋል ከፈለገ በረካ الله بسو لا يرجع إن من الشجر على نبي محمد صلى الله عليه وسلم لما بركته كبركة المسلم بزاف لاي زاف الله يا زاف بركة ولكن ده مسلم بركة يهونال إذن الله بمسلم وشلاي بمؤمن لاي بركة أرجوال السهلة بمؤمن لاي بركة أرجوال بمسلم لاي بركة أرجوال الله من البات أنا بركة ونالفل جنبلو سويه وجز زاجو ከአላህ በረካ ራሱን ካላገለለ በስተቀር ማለት ምን ማለት ነው ከአላህ በረካ ራሱን የሚያገለው ከአላህ ትእዛዝ ሲወጣ አላህ በሱ ላይ ያወረደበት የነበረውን በረካ ያጣዋል አልተጠቀመበትም ማለት ነው ወይላ ግን አላህ አድርጓል በሙስሊሞች ላይ በሙእሚኖች ላይ በረካ አላህ አድርጓል ይሄ ዛፍ የተምር ዛፍ ነው አለ በተምር ዛፍ ላይ አላህ ምን አድርጓል በረካ አድርጓል ምን ማለት ነው ለዚህ ነው የተምር ዛፍ ፍሬው ምንድነው መድኃኒት ነው አይደል እንዴ طيب በጊዜ ላይ በረካ ያደርጋል በቦታ ላይ በረካ ያደርጋል كذلك በሰው ላይ በረካ ያደርጋል በዛፍም በተለያዩ ነገሮች ላይ ይሄን በረካ እንዴት ነው የምናገኘው ይሄ በረካ አሁን እኛ ቤተል መቅደስ ወይ ደግሞ መካ ሌሎችም መሽዓር الحرام ሙዝደሊፋ አለ ደግሞ ሚና የተለያዩ ቦታዎች ላይ እነዚህ ቦታዎች በአጠቃላይ አላህ በረካ ያደረገባቸው ቦታዎች ናቸው መስጂድ ቦታዎች በረካ የተደረገባቸው ናቸው ግን እንዴት ነው የምናገኘው እነዚህን ቦታዎች በረካ እዛ ላይ ሄደን ተኝተን በመንከባለል ነው ወይስ አፈራቸውን ቆፍረን በመብላት አፈሩን በጥብጠን በመጠጣት ነው የምናገኘው እዚያ ቦታ ላይ አላህ ስሎት ያለውን ነገር በመስራት ግልጽ አለ እዛ ቦታ ላይ አንተ መስጂድ ላይ ذክር ስታረግ ሰላት ስትሰግድ ቁርአን ስትቀራ ኢዕቲካፍ ስትቀመጥ በረካውን ታገኛለህ መስጂዱ ግልጽ አለ በረከተ ጣዓ ማለት በረከተ ዒባዳውን ታገኛለህ كذلك በሰዎች ላይ በአሊሞች ላይ አላህ በረካ አድርጓል ይሄን አሊም በረካውን እንዴት ነው የምታገኘው እጁን በመሳም አይደለም ጉልበቱን በመሳም አይደለም ግልጽ አለ እንዴት ነው የምታገኘው የእውቀቱን በረካ በመጠቀም እውቀቱን በመጠቀም ማለት እሱ የሚልህን ነገር በመስራት ያ አሊም የሚያዝህን ነገር አሊሙ ትክክለኛ አላህ ያዘዘውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዘዙት ነገር ካዘዘ ይህን ሰውዬ ሄደ የሱ ዒልም ተቀብለ ከሰራህበት ምን አገኘህ የዓሊሙ በረካ አገኘህ ማለት ነው የዒልሙ በረካ ታገኛለህ ግልጽ አለ كذلك ዚያራ ያን ዓሊም ሄደ ስትዘይር በረካውን ታገኛለህ ማለት ዱዓ በረከተ ዱዓ ታገኛለህ ዱዓ ያደርግልሃል ግልጽ አለ በዚህ መልኩ ነው ምን የምናገኘው በረካውን የምንጠቀመው ማለት ነው ከዚያ ውጪ ምን ይላሉ በረካ ሁለት አይነት ነው አሉ ምንድነው ሙተዓዲና ላዚም የሚባል ሙተዓዲ ማለት ተሸጋጋሪ የሆነ ማለት ነው ተሸጋጋሪ የሆነ በረካ ራሱ አልፎ ወደ ሌላ የሚሸጋገር ማለት ነው ላዚም ማለት ግን እዛው ላይ ያለ ከዛ የማይሸጋገር ቅድም እንዳልነው የመስጂዶች በረካ የጊዜ በረካ ለይለቱል ቀድር ላይ አላህ በረካ አድርጎበታል እንዴት ነው የምናገኘው ከተባለ ይሄ በዚያን ቀን አላህ ስሩት ያለውን ነገር በመስራት እናገኛለን ማለት ነው በዚያ ሌሊት አላህ Subhanahu Wa Ta'ala የወሰነው ያስቀመጠው ምንዳ አለ ስራው ያለህን ነገር ሰርተህ ታገኘዋለህ ይሄን ነገር ማለት ነው የቦታ መስጂድ አልአቅሳ ዙሪያው በረካ አላህ አድርጌበታለሁ ብሏል እንዴት ነው የምናገኘው ይሄ በረካ አፈሩ ላይ ስለተኛ አንተ ላይ አይመጣም አፈሩን በመጠጣትህ አንተ ላይ አይመጣም የመስጂዱን በሮች ሄደህ በመሳምህ አንተ ላይ በረካው ወደ አንተ አይሸጋገርም እዚያ ላይ አላህ ያዘዘህን ነገር በመታዘዝ
መስጂድ አልአቅሳ ላይ አለል አሳህ በሆነው ማለት ራጂህ በሆነው ቀውል 250 በ250 ይባዛል 500 የሚል ሪዋያ አለ ይሄኛው ግን ደካማ ነው 250 ነው ከአባ ላይ በ100,000 በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ መዲና ላይ ተሰግዶ የሚገኘው አጅር በ1000 ይባዛል መስጂድ አልአቅሳ ላይ 250 ደረጃ አንድ ሰላት ሰግደ 250 ሰላት እንደሰገድክ ከአባ ላይ አንድ ሁለት ረካዓ ብትሰግድ በ100,000 ነው የሚባዛልህ ማለት ላ ኢላሃ ኢላላህ አላህ ይወፍቀን ዱዓ አድርጉ አላህ ይወፍቀን ያ اخي ሱብሃንአላህ طيب كذلك መዲና ላይ በ1000 ነው የሚባዛውና እነዚህ ነገሮች እነዚህ በረካቸው ምንድነው እዛ ላይ በጣዓ ነው የምታገኘው አላህ ያዘዘውን ነገር ስትሰራ ታገኘዋለህ ሙተአዲ የሆነው በረካ የትኛው ነው ከተባለ የሚሸጋገረው ሙተአዲ ማለት ከራሱ ከዛ ከአንዱ ከዛኛው አካል ወደ ሌላኛው አካል የሚተላለፍ ማለት ይሄ በረካ ይላሉ የነብያቶች በረካ ብቻ ነው ይላል የነብያቶች በረካ ብቻ ነው ሙተአዲ የሆነው ይላል ምን ማለት ነው አንደኛ ቅድም እንዳልነው የልክ የኢልም በረካ አለ እነሱ ጋር እንደገና ደግሞ የሰላህ በረካ አለ ከምንም በላይ ሷሊሆች ነብያቶች ናቸው ሩሱሎች ናቸው ከማንንም በላይ በጣም ሷሊህ የሆኑ ሰዎች ያም በረካ እንዳለ ሆኖ እንደገና ደግሞ ሙተአዲ የሆነ በረካ አለ ግልጽ ነው ምን ማለት ነው አንተ ነብያቶች በመዘየርህ ስትዘይራቸው በረካቸው ወደ አንተ ይመጣል ግልጽ አለ በጠጡበት ነገር ብትጠጣ ከእነርሱ ምግብ ከእነርሱ ጋር አብረህ ብትበላ ወይ ደግሞ የእነርሱን ልብስ ብትለብስ ግልጽ አለ ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዱ በሚያደርጉበት ጊዜ ከስር የሚፈሰው የውዱ እንጥብጣቢያቸው ለማግኘት ሰሃባዎች ሊገዳደሉ ይደርሱ ነበር ይባላል አጠገባቸው በውዱ ሰዓት እሳቸው ጋር የነበሩ ሰሃባዎች ያን ከስር የሚያገኙት እሺ እንጥብጣቢያቸው የውዱአቸው እንጥብጣቢ እንዲደርሳቸው ለማድረግ ማለት ነው ይሄም ለምን ምን ፍለጋ ነው በረካቸውን ፍለጋ ነው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም በረካ ፍለጋ ማለት ነው በጣም ብዙ ወደፊት የሚመጡልን ብዙ ነገሮች ይኖራሉ በዚህ ዙሪያ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አክታቸው መሬት አይወጥቅም ነበር ግልጽ ነው አክታቸው መሬት አይወጥቅም ምንም ነገር ማለት የሳቸው ምናቸው መሬት لماذا ابتغاء بركته የሳቸውን በረካቸውን ፍለጋ ሱሐባዎቹ ይሄን እንዲህ አይነት እድል ነበር የሚፈልጉት ገላቸው የሚያገኙበትን አጋጣሚ ይፈልጉ ነበር የሳቸው ልብስ የሚያገኙበትን በጣም ይፈልጉ ነበር ለምን በረካቸውን ለማግኘት የነብያቶች በረካ ብቻ ነው ይላሉ ምን ሙተአዲ የሆነው በዚህ መልኩ አንተ ወይ ገላውን ስለነካኸው ወይ ልብሱን ስለለበስክ ወይ ደግሞ እሱ በጠጣበት ነገር በመጠጣት ወይ የሱን ተራፊውን በመጠጣት ተራፊውን ይሄ የነብያቶች ለነብያቶች ብቻ የተሰጠ ነው ከነብያቶች ውጪ ለማንም አልተሰጠም ለአቡበክር አልተሰጠም ግልጽ አለ ለአቡበክር ሲዲቅ ረዲየላሁ ዐንሁ በዚህ ኡማ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ በደረጃ አቡበክርን የሚያክል የለም ይሄን ያላመነ ሰው ሙእሚን አይደለም ግልጽ አለ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ በደረጃ ማለት አላህ ዘንዳ በክብር በልቅና በጣም ትልቅ ቦታ በመሰጠት አቡበክርን የሚደርስባቸው የለም አፍደሉል ኡመቲ ባዕደ ነብይሃ አቡበክር ሲዲቅ ከነብያቶች ቀጥሎ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ ትልቅ ደረጃ አላህ የሰጣቸው እሳቸው ናቸው ለእሳቸው አልተሰጠም ይሄ እሳቸውን ሄደ በመዘየር አጅር ታገኛለህ ነዓም ነገር ግን ገላቸውን በመንካት ግንባራቸውን በመሳመ ወይ ደግሞ እጃቸውን በመሳመ ላ የእሳቸውን ልብስ በመልበስ ላ የለም ይሄ በዱዓቸው በረካ ታገኛለህ በኢልማቸው በረካ ታገኛለህ በነሲሃቸው በመክራቸው በረካ ታገኛለህ ኢዘን ከአቡበክር በኋላ ማን ነው እኔ ነኝ የሚል ማለት የለም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጪ ከዛ በፊት የነበሩት ነብያቶች በረካቸው ተላላፊ ነበር ይተላለፋል ማለት ከነርሱ ወደ ሌላው ሰው ይተላለፋል በምን ቀደም ባልናቸው ሁኔታዎች ማለት ከዛ ውጪ ግን የማንንም ሰው የቦታም በረካ ይሁን የበረካ የጊዜም በረካ ይሁን የሰውም በረካ ይሁን የዛፍም የምንም ነገር በረካ ያን ነገር አላህ ላለው ነገር ስትጠቀምበት ብቻ እንጂ ከዚያ ውጪ በረካ የሚባል ነገር የለም ሷሊህ ሰዎች በህይወታቸው እያሉ ስትዘይራቸው በዕልማቸው ነው በረካ የምታገኘው ወኢላ እንዲህ እነሱን በመንካት በመዘየር በመጨበጥ የምታገኘው በረካ የለም በዕልማቸውና በሚያደርጉልህ ዱዓ ነው በረካ የምታገኘው ማለት ነው እነሱ ከሞቱ በኋላ አፈራቸውን ሄደ በመብላት እስከ እስልምና ትወጣለህ ግልጽ አይደል ከእስልምና ነው የምትወጣው እነዚህን ሰዎች መውደድ ግድ ነው ሷሊህ የሆኑ ሰዎችን ሙእሚን የሆኑ ሰዎች በህይወቱም ኖሩ ወደ አኺራም ቢሄዱ ልታከብራቸው ይገባል ልትወዳቸው ይገባል ከዚያ ውጪ ግን እነዚህ ሰዎች በረካቸውን እናገኛለን
ብሎ በህይወትም እያሉ ሄደው የእነርሱን እጅ መሳም ወይ ደግሞ ምን ማድረግ እጃቸው መሳም አይቻልም ማለት አይደለም ግን ንያ ምንድነው ለዚያ ግልጽ አለ ግንባራቸውን ልትስማቸው ይችላል ማፊሽ ካል ለበዚያራ ንያ ነው መሆን ያለበት በረካቸውን ላገኝ ከላ የለም እንደዚህ ሙታአዲ በረካ አይደለም እነሱ በረካ አይተላለፍም የዱዓ በረካ ታገኛለህ ዘይራቸው ዱዓ አድርጉልኝ በቃ እንዲህ አይነት ነገር ሐጅ አለብኝ ዱዓ አድርጉልኝ የዱዓቸውን በረካ ታገኛለህ የኢልማቸውን በረካ ታገኛለህ በህይወት ይያሉ በዚህ መልኩ ከነሱ ጋር ሙአመላ ታደርጋለህ ከሞቱ በኋላስ ዱዓ ታረግላቸዋለህ እዛ ሄደ ካንተ ይፈልጋሉ በዛ ማንንም ይሁን ማንንም የትኛውም ሳሊህ የሆነ ሰው የትኛውም ትልቅ ቦታ ያለው ሰው ስራው ቆሟል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ اذا مات ابن ادم انقطع عمله الا من ثلاث አንድ ሰው ሲሞት ስራው ይቆማል ሶስት ነገር ሲቀር አንደኛ والعلم ينتفع به علم ኖሮት ሰውየው አስቀርቶ የሄደ ከሆነ እነዚህ ያስቀራቸው ሰዎች ባስቀሩ ቁጥር ቁርአን ያስቀራቸው ሰዎች ባስቀሩ ኢልም ያስቀራቸው ሰዎች ባስቀሩ ቁጥር ስራው እሱ ቢሞትም አልሞተም ያው ነው ማለት ነው አወለዱን ሷሊህ يدعو له ወይ ደግሞ አላህን የሚፈራ ልጅ ከሞተ በኋላ አባቴን አላህ ይተውለት የሚል እናቴን አላህ ይተውላት የሚል ሷሊህ ልጅ አለው ቢሞትም አልሞተም ኸይር ስራ ሰርቶ እናትና አባቱን አስታውሶ ዱዓ ባደረገ ቁጥር ስራው እነሱ እንደሰሩት ይመዘገብላቸዋል طيب ከዛ ውጭ ሰደቀቱን ጃሪያ የማይቋረጥ የሆነ ሰደቃ ምን ማለት ነው መስጂድ የሰራ ሰው መስጂድ ሰርቶ ወደ አኺራ ቢሄድ መስጂዱ አገልግሎት እስከሰጠ ድረስ ስራው አልተቋረጠም ሰውየው በህይወቱ እያለ እንደሚሰራው ነው የሚቆጠርለት ማለት ነው طيب كذلك የተለያዩ እንደነዚህ አይነት ቢር የጉድጓዱ አውጥቶ ለሰው ሰደቃ አድርጎ ወቅፍ አድርጎ የሰጠ ሰው በዚህ መልኩ የተለያዩ ድልድይ የሰራ መንገድ የሰራ የመሳሰሉ እንደዚህ ምንድነው የጤና ተቋም እንደን ሰዎች የሚጠቀሙበት እንደነዚህ አይነት ነገሮችን የሰራ ሰው طيب ያ ሰው ቢሞትም አጅሩ አይቋረጥ ከዛ ውጪ ስራው ምን ሆኗል ተቋርጧል اذا مات ابن ادم انقطع عمله الا من ثلاث ከዚህ ውጪ ሶስት ስለዚህ የሞተ ሰው ስራው ተቋርጦበታል አንተ ዱንያ ላይ ያለ ኸይር ስራ እየሰራህ ነው ካንተ ይፈልጋል ዱዓ ታረግለታለህ ለሞተው ሰውዬ ከሱ ጋር ሄደ አፈሩ መድኃኒት ነው ወይ ደግሞ ልጅ ላጣ ሰው ልጅ ይሰጣል አፍያ ላጣ አፍያ ይሰጣል ርስቅ ለጠበበበት ርስቁ ያሰፋል ብለህ ከሆነ ከእስልምና ትወጣለህ ነው አደጋ ነው ይሄ اذا من الله سبحانه الذي اسرى بعبده ليلا من المسجد الحرام الى المسجد الاقصى الذي باركنا حوله ዱሪያው በረካ ያደረግንበት የሆነው አለ ሊኑሪየሁ ሚን አያቲና አለ አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተአምራችን ለናሳየው አለ ኢነሁ ሁወ ሰሚዑል በሲር አላህ ኩሱ ሰሚና ተመልካች የሆነ ጌታ ነው አላህ ይሰማል አላህ ያያል طيب كما يليق بجلاله وعظمته اما المعراج فقيل هو مذكور في سورة النجم من آياتها 7 إلى 8 10 وقيل المذكور في هذه الآيات غير المعراج معراج قدم ያልነው ከቤተ المقدس ወደ ሰማይ የወጡበትን ክስተት በተመለከተ ሱረቱል ነጅም ላይ ከ17ኛው እስከ 18ኛው ያለው አንቀጽ እሱን ያመለክታል ይላሉ አንዳንድ ዑለማዎች አንዳንዶቹ ደግሞ ለእሱ አይደለም ያመለክተው ወአላ ኩሊ ሐል ሰሂህ በሆነ ሐዲስ ተረጋግጧል ሱረቱል ነጅም ላይ ያለው እሱ ይሁንም አይሁንም ማለት ነው ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቤተል መቅደስ ወደ ሰማይ የወጡ መሆናቸው ከሰባተኛ ሰማይ በላይ አልፎ የወጡ መሆናቸውና ከአላህ Subhanahu Wa Ta'ala ጋር መልእክት ይዘው የመጡ መሆናቸው ይሄ የተረጋገጠ የሆነ በቡኻሪና ሙስሊም በተዘገበ ሐዲስ ላይ የተረጋገጠ ነው ችግር የለውም ነው طيب واختلف في وقت الإسراء والمعراج አሁን እኛ ቀኑ መቼ ነበር የሚለው ብዙ አእምሮአችንን ሊይዝብን አይገባም የተለያዩ ቀናቶች ተጠቅሰዋል እነዚህ ቀናቶች ምንም ይሁኑ በየትኛውም ቀን በየትኛውም ወር ይሁን አህም ሸይ ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅደስ ሄደዋል ከቤተል መቅደስ ደግሞ አላህ Subhanahu Wa Ta'ala በክብር እንግድነት ጠርቷቸው ከሰማይ በላይ ወጥተው ከአላህ የአምስት አውቃት ሰላት በስጦታ መልክ ተሰጥቷቸው ይዘው መጡ طيب ይሄ ትልቁና ዋነኛው ነጥብ የሚፈልገው ይሄ ነው ስለቀኑ መቼ ነበር ወሩ መቼ ነበር አላላ ያኔና ነገር በትክክል ይሄኛው ቀን ነው ብለን ተርጂህ ማድረጉ ግዴታችን አይደለም ዑለማዎች የተለያየ አስተያየት ሰጥተዋል መቼ ነበር በሚለው ነው فقيل في السنة التي بعث فيها النبي صلى الله عليه وسلم نبي محمد صلى الله عليه وسلم نبي تدرجوا بتلاكبت عمت ነው የሚልም አለ وقيل سنة 5 من النبوة
አይ ከነብይ ተደርገው ከተላኩ ከአምስተኛው ዓመት ላይ ነው የሚልም አለ وقيل في 27 ረጀብ سنة 10 من النبوة በ10ኛው ነብይ ሆኖ ከተላኩ በ10ኛው ዓመት በረጀብ 27ኛው ሌሊት ነው የሚል አለ وقيل في 17 رمضان سنة 12 من النبوة ነብይ ሆኖ ከተላኩ በ12ኛው ዓመት برمضان ور 17ኛው ሌሊት ላይ ነው ይላሉ وقيل في المحرم بمحرم ላይ ነው ተብሏል በዚሁ ወር በዚሁ ዓመት ማለት ነው وقيل في 17 ربيع الأول سنة 13 من النبوة ب17 ربيع الأول 13ኛው ዓመት ከተላኩበት ማለት ነው ነብይ ተደርገው ከተላኩ በ13ኛው ዓመት ላይ ነው የሚል አለ እነዚህ ሁሉ ለምንድነው የተወዛገበው በዚህ መልኩ ለምን ሆነ ጊዜው የሚለው የዑለማዎች ደብጥ ማድረግ ነው ስለዚህ አህም ሸይ ግን ሁሉም ዑለማዎች በአንድ ድምጽ ያጸደቁት ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅደስ ከቤተል መቅደስ ደግሞ ወደ ሰማይ መሄዳቸው ማለት ይሄ ምንም አይነት ጉባር የሌለበት ወይም ደግሞ ምንም አይነት እንከን የሌለበት የሆነ ትክክለኛ ክስተት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ቤተል መቅደስ ሄደዋል ከዛሊክ እንደገና ወደ ሰማይም ሄደው ከአላህ Subhanahu Wa Ta'ala ጋር ተገናኝተዋል اما تفصيل القصه فملخص الروايات الصحيحه ትክክለኛ የሆኑ ብዙ ነገሮች ይወራሉ በዚህ ዙሪያ አሁን እዚህ ኪታብ ላይ የተጻፉት ሰሂህ የሆኑት ናቸው ሰፊዩ الرحمن ረህመቱላህ ዐለይሂ የጻፈው እዚህ ላይ ያሰበታቸው በትክክለኛ ሰነድ የተረጋገጡና ትክክለኛ የሆኑትን ብቻ ነው ማለት ነው ሌሎች እዚህ ኪታብ ላይ ያልተጻፉ ወይ ደግሞ ግን ብዙ ቦታ ላይ ምን ሰማቸው ታሪኮች ከሰነድ አንፃር ትክክለኛ መሆናቸው ያልተረጋገጠ ስለሆነ ብቻ እዚህ ላይ አሁን የምናነባቸው ወይም ደግሞ የምናያቸው ነገሮች ትክክለኛ የተረጋገጡና የተከሰቱ ነገሮች ናቸው ምን ይላል ከምንድነው የሚጀምረው አነ ጅብሪል አለይሂ ሰላም جاء بالبراق ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ሆነው ሳሉ ጅብሪል ቡራቅ የሚባል እንስሳ ይዞ ይመጣል وهو ይሄ ቡራቅ የሚባለው ዳበቱን እንስሳ ነው فوق الحمار ከአህያ ከፍ ያለ ሆኖ ودون البغل ከበቅሎ ወይም ይሄንም ቡራቅ ይዞላቸው መጣ ምናልባት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ሐጅ ሄዳችሁ ሰዎች ባበ ሰላም ይባላል ባበ ሰላም ወደ ሚና በሚከድበት ነፈቅ አለ ወደ ሚና የሚከድበት ኩብሪ ወይም ደግሞ ነፈቅ ይባላል ውስጥ ለውስጥ የሐጅ ሰዎች የሚሄዱበት ማለት ነው ሐጅ ሄዳችሁ ሰዎች አይታችሁታል በባበ ሰላም በኩል ነው ወደ ሚና የሚከደው በ8ኛው ቀን ማለት ነው ከመካ ተነስተህ ጫፍ ላይ አስፋልቱ ወደ ነፈቁ በፊት ለፊት ሲሆን በግራ በኩል ትንሽ አሁን መክተብ ነው መክተብ ተደርጓል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትና የነበሩበት ቤት ማለት ነው ኢዳን ከዚህ ባሉበት ነው ማን ጅብሪል ይመጣል جاء بالبراق كذا من عليه براق ብሎ ማለት هو دابة فوق الحمار ودون البغل يدع حافره عند منتهى طرفه ይሄ የሚሄዱበት የሚጋሉበት ጅብሪል ይዞላቸው የመጣው እንስሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሄዱበት አንድ እግሩ ያነሳው እግሩ አይኑ ሄዶ ያቆመበት ጋር ነው የሚቆም ግልጽ አለ ምን ያህል ፈጣን እንደሆነ ማለት ነው يدع حافره ማለት የዚህ እንስሳ عند منتهى طرفه ሄዶ መጨረሻ ላይ አይኑ ሄዶ የሚያይበት የመጨረሻው ጫፍ ላይ ነው የሚቆመው والنبي صلى الله عليه وسلم بالمسجد الحرام نبي محمد صلى الله عليه وسلم مسجد الحرام ላይ ያሉት فركبه حتى اتى بيت المقدس ከዛ በኋላ ጅብሪል መጣ ተነሳላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነሱ በዚህ ፈረስ ላይ ወይ ደግሞ በዚህ እንስሳ ላይ ሆኑ እሱ ላይ ቁጭ ብለው ወደ ቤተል መቅደስ ጉዞ ጀመሩ ማለት ነው ومعه جبريل ከዚያም ጅብሪል አብሯቸው ነው ያለው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በጓደኝነት فربطه بالحلقه التي يربط بها الانبياء ከዚያ ይሄንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተል መቅደስ ሲደርሱ መስጂድ አልአቅሳ ማለት ነው በደረሱበት ጊዜ አሰሩት ሐልቃ ማለት በር ላይ ያለ እንደ አሁን በተለምዶ አንዳንድ በሮች ላይ ታችሁ ከሆነ የሆነ ክብ ነገር እንዲያንኳኩበት ይዛችሁ እንድታንኳኩበት የሚደረግ መሃል ላይ ሐልቃ ይባላል ይሄ ማለት ነው የዛን ጊዜ በዚህ መልኩ አይደለም ያለው በሩ ላይ ነው ያለው ከዛ ነብያቶች ቤተል መቅደስ ላይ በመጡበት ጊዜ
የመጡበትን እንሰሳ አስረውበት ነው የሚገቡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሱ ላይ አስረው ወደ ውስጥ ገቡ ማለትም መደخل المسجد مسجد الاقصى ገቡ ከዚያም فصلى فيه ركعتين ሁለት ረካዓ ሰገዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ አልአቅሳ ላይ ማለት ነው فقال اما فيهما الانبياء በዚህ በሁለቱ ረካዓዎች ነብያቶች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከትለው ይሰግዱ ነበር ምን ሁኔታ ነው والله اعلم وما ذلك على الله بعزيز الله سبحانه وتعالى በጀሰድና በሩሃቸው አምጥቶላቸው አሰግደዋቸው ሊሆን ይችላል هذا ما في اي اشكال ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምክንያቱም እነዛ ነብያቶች ወደ አኺራ ሄደዋል አይደል ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ነው ያሉት ነብያቶቹን በምን መልኩ ነው ያሰገዷቸው አላህ ያው አርጎላቸው አሰገደዋቸው ሊሆን ይችላል ከይፍያውን የሚያውቀው አላህ ነው ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብያቶችን ኢማም ሆኖ አሰገዷቸው ثم اتاه جبريل بإناء من خمر وإناء من لبن ከዛ ካሰገዱ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጭ ባሉበት ጅብሪል ሁለት ዕቃ ይዞላቸው መጣ አንደኛው ዕቃ ላይ خمر አለበት አንደኛው ዕቃ ላይ ወተት አለበት طيب ይዞላቸው መጣ ከዚያም فاختار اللبن ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወተት ያለበትን ዕቃ መረጡ እሱን ተቀበሉት ያኛውን አልፈልግም አሉ فقال جبريل ምን አላቸው አሰብተ الفطره አላቸው ትክክለኛውን መንገድ መርጠሃል አላቸው ትክክለኛውን መንገድ ይዘሃል ወይ ደግሞ ትክክለኛውን ነገር መርጠሃል አላቸው ሁዲተ ወሁዲየት ኡመቱከ ቀጥተኛውን መንገድ ተመርተሃል ያንተም ተከታዮች ህዝቦችህም ትክክለኛውን መንገድ ተመርተዋል ስለዚህ አንተ ተከታዮች ትክክለኛ መንገድ የተመሩ ናቸው አማ ኢነከ ለው አخذت الخمر غوت امتك خمሩን መርጠህ ቢሆን ኖሮ ከባድ ነበር አደጋ ነበር ኡመቶችህ በጠመሙ ነበር ነገር ግን ትክክለኛ መንገድን መርጠሃል ኡመቶችህም ትክክለኛ መንገድ ላይ ነው ያሉት ثم عرج به من بيت المقدس الى السماء الدنيا ከዚያም ጉዞ ተጀመረ ማለት ነው ወዴት የቤተል መቅደስ ጉብኝት አለቀና ጉዞ ወደ ሰማይ ተጀመረ ከዚያም በጅብሪል አሁንም ጅብሪል አብሯቸው አለ ወደ ሰማይ ዱንያ ማለት ለዱንያ ቅርብ ወደ ሆነችው ወይም ደግሞ እኛ አሁን አንደኛ ሰማይ የምንለው ማለት ነው ወደዚያ ይዟቸው ወጣ فاستفتح له جبريل ففتح له ልክ ማንኳኳት ማለት ነው ፍቃድ ጠየቀ ጅብሪል እንዲከፈት የሰማይ በር እንዲከፈትላቸው ከዚያም ማነህ ጅብሪል ማን አለ ሙሐመድ ተጠርቷል ጥሪ ተደርጎለታል ተፈቅዶለታል አዎ ተከፈተ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ለጅብሪል ማለት የሰማይ በር ተከፈተላቸው فرأى هناك آدم أبا البشر فسلم عليه عندنا ሰማይ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአባታችን ከአደም ጋር ተገናኙ ሰላም አሏቸው فرد عليه السلام نبي الله آدم بنبي محمد صلى الله عليه وسلم سلامتا ملسولاቸው ورحب به واقر بنبوته ከዚያም እንኳን ደህና መጣህ ማለት يعني رحب به ማለት እንኳን ደህና መጣህ ማለት ነው واقر بنبوته እሳቸው በነብይነታቸው አረጋገጡላቸው ማለት ነው وعن يمينه اسوده በቀኝ በኩሉ ማለት ነው በጣም ብዙ የሆነ ህዝብ አለ ማለት ነው አስዊዳ ማለት አይ جماعه من الناس በጣም ብዙ የሆነ اذا نظر اليهم ضحك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያዩ ሳቁ ወደዛ واذا وهي ارواح السعداء የጀነት ሰዎች ሩህ ነው በአደም በቀኝ በኩል ያሉት ማለት ነው وعن يساره اسوده አሁንም ደግሞ በአደም በግራ በኩሉ በጣም ብዙ የሆነ ህዝብ አለ اذا نظر اليهم بكى ወደዛ ሲያዩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለቀሱ وهي ارواح الاشقاء እነዚህ የጀሃነም ሰዎች ሩሆች ናቸው ثم عرج به الى السماء الثانيه ከዚያ በኋላ ከዚህ ጉብኝት በኋላ ወደ ሁለተኛው ሰማይ ጉዞ ተጀመረ فاستفتح له جبريل ففتح ከዚያም አሁንም ፍቃድ ጠየቀ ጅብሪል ልክ እንደተለመደው ምልልስ ቃለ መልስ ከተደረገ በኋላ ተከፈተላቸው فرأى فيها ابن خالة يحيى ابن زكريا وعيسى ابن مريم ያክስተማማቾች ልጆች የሆኑ ሁለት ነብያቶችን ያያለው ሁለተኛው ሰማይ ላይ ማለት ነው يحيى ابن زكريا እና وعيسى ابن مريم عليهم السلام فسلم عليهما نبي محمد صلى الله عليه وسلم سلام تقربوا فرد عليه ورحب به وأقر بنبوته እነርሱም በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ሰላምታ አቀረቡ ከዚያም በኋላ እንኳን ደህና መጣህ ብለው ተርሂብ ካደረጉላቸው በኋላ
ነብይ በመሆናቸው ማረጋገጡላቸው ثم عرج به الى السماء الثالثه ከዚያ በኋላ የሁለተኛው ሰማይ ጉብኝት ካለቀ በኋላ ወደ ሶስተኛው ሰማይ ጉዞ ተጀመረ ከጅብሪል ጋር ማለት ነው فرأى فيها يوسف عليه السلام ሶስተኛው ሰማይ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩላህ ዩሱፍን አዩአቸው وكان قد اعطي شطر الحسن ነብዩላህ ዩሱፍ شطر الحسن የቁንጅና ግማሽ ተሰጥቷቸው ነበር አንዳንድ ኪታቦች ላይ ከአንሁ قطعة القمر ይላል يعني ልክ እንደ ጨረቃ ያበራሉ ነብዩላህ ዩሱፍ ማለት ነው አላሁ አክበር በጣም ቁንጅና አላህ ሰጥቷቸው ነበር ቆንጆ ነበሩ በጣም በቁንጅናቸው ብዙ ሰዎች ተፈተኑባቸው ብዙ ሴቶች የነዛ የሽማምንቶች የመማክርቶች የንጉሶች ሚስቶች ከፈተናቸው ጋር ተገናኙ በጣም ይወደዱ ነበር ምን አሉ ነብዩላህ ዩሱፍ ራሳቸው والله ያየኝ ሁሉ ይወደኛል ግን ውዴታው ለመከራ ይዳርገኛል አለ ውዴታው ለመከራ ይዳርገኛል አባቴ ወደደኝ አባቴስ እኔን በመውደዱ ምክንያት ወንድሞቼ ተመቀኙና ጉድጓድ ውስጥ ጨመሩኛል ጉድጓድ ውስጥ ከተቷቸው ጉድጓድ ውስጥ እንዲገቡ አደረጓቸው ወንድሞቻቸው በምን ምክንያት ነው አባታቸው ስለወደዷቸው ነው አባታቸው በጣም ይወዷቸው ስለነበረ ነው እንዴት አባታችን ከኛ የበለጠ እሱን ይወዳል ብለው መጨረሻ ላይ ምን ጉድጓድ ውስጥ እንዲጨመሩ ተደረገ ከዚያ በኋላስ እንደገና ደግሞ የንጉሱ ሚስት ወደደቻቸው ምን ያርጉሳቸው ወደው አይደለም የንጉሱ ሚስት ደግሞ ውዴታ ምን አደረጋቸው እስር ቤት እንዲገቡ አደረጋቸው ከዚያ በኋላ እስር ቤት የነበሩ ሁለቱ ጓደኞቻቸው የእስር ቤት ጓደኛ ነበርዋቸው ህልም አይተው የጠየቋቸው ሰዎች እንወዳለን ሲሏቸው والله የሰው ውዴታ ሁሉ እኔን ለመከራ ያየኝ ሁሉ ይወደኛል ግን ውዴታው እኔን ለመከራ ይዳርገኛል ሰው ይወዳቸዋል እሳቸው ምን ያርጉ ግን ምን ይሆናሉ ውዴታው ለሌላ ችግር ያበቃቸዋል ወአላ ኩሊ ሐል ሶስተኛው ሰማይ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማን ጋር ተገናኙ ከዩሱፍ ዐለይሂ ሰላም وكان قد اعطي شطر الحسن فسلم عليه فرد عليه سلام نبي محمد صلى الله عليه وسلم سلام አሏቸው ነብዩ ዩሱፍም ሰላም ተመለሱ ورحب به واقر بنبوته كذلك ልክ ሌሎች እንዳደረጉት እንኳን ደህና መጣህ ብለው የአቀባበል ካደረጉላቸው በኋላ ነብይ በመሆናቸው መሰከሩላቸው ثم عرج به الى السماء الرابعه ከዚያ በኋላ ጅብሪል ይዟቸው ወደ አራተኛው ሰማይ ሄደ فرأى فيها إدريس عليه السلام አራተኛው ሰማይ ላይ ነብዩላህ ኢድሪስ ጋር ተገናኙ አለይሂ ሰላም فسلم عليه አሁን ሰላም አሏቸው فرد عليه እሳቸውም ነብዩላህ ኢድሪስን በነብዩ ላይ ሰላም አወረዱ ورحب به واقر بنبوته كذلك እሳቸውም እንኳን ደህና መጣህ የሚል ካቀረቡላቸው በኋላ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይ በመሆናቸው መሰከሩላቸው ثم عرج به الى السماء الخامسه ወደ አምስተኛው ሰማይ ይዟቸው ወጣ ጅብሪል የአራተኛው ጉብኝት ካለቀ በኋላ فرأى فيها هارون ابن عمران نبي الله هارون አገኟቸው عليه السلام فسلم عليه فرد عليه سلام ታቀረቡ እሱም ነብዩ الله هارونም በነብዩ ላይ ሰላም አወረዱ ورحب به واقر بنبوته كذلك ልክ ሌሎች ነብያቶች እንዳደረጉት ሁሉ እንኳን ደህና መጣህ ካሏቸው በኋላ ነብይ በመሆናቸው መሰከሩላቸው ثم عرج به الى السماء السادسه فلقي فيها موسى ابن عمران عليه السلام ከዛም በስድስተኛው ሰማይ ላይ ከማን ጋር ይገናኛሉ ከነብዩላህ ሙሳ ጋር ተገናኙ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فسلم عليه فرد عليه السلام ورحب به واقر بنبوته ልክ እንደ ሌሎች ነብያቶች እንዳደረጉት ሁሉ ሰላም አሏቸው ነብዩላህ ሙሳን በሰላም ተመለሱ ከዛም በነብይነት መሰከሩላቸው فلما جاوزه بكى ከዛ በኋላ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያልፉ ነብዩላህ ሙሳ አለቀሱ فقيل له ما يبكيك ምንድነው የሚያስለቅስህ ተብሎ ተጠየቁ فقال ابكي لان غلاما بعث من بعدي ማለክ ሰው እኮ አሉ ነብዩላህ ሙሳ አንድ ወጣት ከኔ በኋላ መልእክተኛ ተደርጎ ተልኮ يدخل الجنه من امته اكثر مما يدخلها من امتي ከኔ በኋላ የተላከ አንድ ወጣት የሱ ኡመት የኔ ኡመት ከሚገባው የበለጠ ጀነት ይገባል ይሄ አላህ የሰጠው ስጦታ ነው ብለው ይሄ ነው ያስለቅሰኛል ምን አይነት አላህ Subhanahu Wa Ta'ala የወደደው የአላህ ባሪያ ነው ثم عرج به الى السماء السابعه ወደ ሰባተኛው ሰማይ ይዞ ወሰዳቸው ጅብሪል አለይሂ ሰላም فلقي فيها ابراهيم ነብዩላህ ኢብራሂም ጋር ተገናኙ በሰባተኛው ሰማይ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለይሂ ሰላም فسلم عليه فرد عليه السلام ورحب به واقر بنبوته كذلك ልክ ሌሎች ነብያቶች እንዳደረጉት ሁሉ ካደረጉ በኋላ
وكان مسندا ظهره إلى البيت المعمور نبي الله إبراهيم عليه السلام جرباتشو بيت المعمور لم يبالو بيت جرباتشو ناس دقفونا برين البيوت وهو بيت يدخله كل يوم 70,000 ملك لا يعودون إليه يهي بيت المعمور بالت إلى له بيكنو 70,000 ملائكة يقبل بيكنو بيت المعمور 70,000 ملائكة يقبل ዛሬ የገቡ መላእክቶች ቂያማ እስኪቆም ድረስ ተራ ሳይደርሳቸው ቂያማ ይቆማል በየቀኑ 70,000 መላእክት እየዘየረው ማለት ነው በየቀኑ ሱብሃንአላህ العظيم وما يعلم جنود ربك الا هو الله اكبر 70,000 መላእክት በየቀኑ ዚያራ ያደርጋል ተራ ሳይደርሳቸው ቂያማ ይቆማል ثم رفع الى سدرة المنتهى ወደ መጨረሻይቱ ቁርቁራ የምትባለው ዛፍ ተወሰዱ ከዛ ከሰባተኛ ሰማይ በላይ ማለት ነው ሰባተኛ ሰማይ ደረሱ ከዛ በኋላ ከጅብሪል ጋር አብረው ወደ ላይ فاذا اوراقها كاذان الفيل فيلتي ማለት የዚህ የመጨረሻይቱ ቁርቁራ የምትባለው ዛፍ ወረቁ ማለት ቅጠሎቹ እንደ ዝሆን ጆሮ ናቸው አለ واذا ثمرها كالقلال ፍሬው ይሄ ዛፍ ያፈራው የያዘው ፍሬው ደግሞ يعني ቅላል ማለት قمة الجبل ማለት ነው የተራራ ቁንጮ የላኛው አዊል ጂራር ወይ ደግሞ አልከቢራ ወይ ደግሞ ትልቅ ማሰሮ ማለት ነው ፍሬው የዛ የአንዱ የዛፉ ፍሬ ማለት ነው ፍሬው ይሄን ያህል የሆነ ነው ثم غشيها فراش من ذهب ከዚያም ከወርቅ የሆነ ፍራሽ ሸፈናት አለ وغشيها من امر الله ما غشيها ከዚያም ደግሞ ከአላህ Subhanahu Wa Ta'ala ሃይባ ከአላህ Subhanahu Wa Ta'ala የሆነ ነገር ማንንም ሰው ሊወስፈው በማይችል ሁኔታ ማንንም ሰው እንዲህ ነው ብሎ ሊገልጸው በማይችለው ሁኔታ ሸፈናት ተቀየረች ከዚያ በኋላ فما احد من خلق الله አንድም ሰው ከአላህ ፍጡር يستطيع ان ينؤتها من حسنها ስለ ቁንጅናዋ ስለዚህ ዛፍ አላህ Subhanahu Wa Ta'ala በዚህ መልኩ ከቀየራት በኋላ ማንንም ሰው እንዲህ ነው ብሎ ስለሷ ውበትና ስለሷ ሃይባ ያላት አላህ ያላበሳትን ነገር መግለጽ በማይችልበት ሁኔታ ተቀየረች አላህ Subhanahu Wa Ta'ala ግርማ ሞገስ ለአለበሳት ثم عرج به الى الجبار جل جلاله ከዚያ በኋላ መጨረሻ ላይ አላህ Subhanahu Wa Ta'ala ወደ ክብር እንግድነት ወደ ጠራቸው ወደ አላህ Subhanahu Wa Ta'ala ሄዱ فدنا منه حتى كان قاب قوسين او ادنى ከዚያም ከአላህ Subhanahu Wa Ta'ala ቀረቡ የሁለት ደጋኖች ጫፎች የዛን ያክል አው አድራዊ ከዚያ በቀረበ መልኩ فاوحى الى عبده ما اوحى ከዚያም አላህ Subhanahu Wa Ta'ala ወደ ባሪያው ያወረደውን ነገር አወረደ وفرض عليه وعلى امته 50 صلاه في كل يوم وليله ከዚያም አላህ Subhanahu Wa Ta'ala በክብር እንግድነት ተቀብሎ ካነጋገራቸው በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ በሌሊትና በቀን 50 ሰላት ግዴታ አደረገባቸው በሳቸውም በኡመታቸውም ላይ 50 ጊዜ ሰላት ማለት 50 ሰላት አሁን 5 አውቃት ሰላት ነው ያለው አይደል 50 አውቃት ሰላት ማለት ነው አላህ ግዴታ አደረገባቸው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም فرجع حتى مر على موسى 50 ሰላት 50 አውቃት ሰላት ግዴታ ሆኖ ተቀብለው ሲመጡ ማን ጋር ይደርሳሉ ነብዩ الله موسى ጋር فقال بما امرك ربك ነብዩ الله موسى ጠየቋቸው ምንድነው ያዘዘህ ጌታ ምን ትእዛዝ ሰጠህ አሏቸው ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም قال ب50 صلاه 50 አውቃት ሰላት አላህ አዞኛል ለኔና ለኡመቴ በ24 ሰዓት ውስጥ 50 አውቃት ሰላት እንዲሰገድ قال ان امتك لا تطيق ذلك يا محمد ኡመቶችህ ይሄን አይችሉም 50 አውቃት ሰላት ሱብሃንአላህ العظيم ጉድ ፈልቷል ዛሬ አምስቱም ጉድ ፈልቷል 50 አውቃት ሰላት ارجع الى ربك فاساله التخفيف ሂድ ወደ ጌታ ተመለስና ከዚያም ማግራራትን ጠይቀው ይቀንስል ጌታ ይቀንስል 50 አውቃት ሰላት ያንተ ኡመቶች አይችሉም በምንም ተአምር አይችሉም طيب مرحبا فالتفت الى جبريل ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ጓደኛቸው ዞር አሉ ማን ነው ጓደኛቸው ጅብሪል ዞር አሉ ወደ ጅብሪል ሙሳ የሚለኝን ነገር ልስማ ወይስ አልስማ ማለት ነው ለጓደኛቸው ጓደኛቸው ሐሳብ እየጠየቁ ነው فاشار ان نعم شئت ጅብሪል ምልክት ሰጣቸው ከፈለክ ችግር የለም ይቻላል
ጠይቅ ጌታህን ተመልሰህ ቀለል አድርግልኝ ተከታዮቼ አይችሉም ብለህ ጠይቀው ጌታህን فرجع فوضع عنه 10 ከዛ ተመለሱ 10 ተቀንደሰላቸው 40 ሆነ ثم مر بموسى فسأله فأخبره فأشار عليه بسؤال التخفيف አሁንም መጡ ነብዩላህ ሙሳ ጋር አስቆሟቸው ምን ተባ 10 ተቀንሶልኛል 40 ተመለስ አይቻልም ኡመቶች አይችሉም አስቀንስ አሁንም ሄድና ባለውለታችን ናቸው አይደል ነብዩላህ ሙሳ አላሁ አክበር ሱብሃንአላህ በሙሉ ቢያስቀንሱ ኖሮ እንዳትሉ ሱብሃንአላህ ትልቅ ኒዕማ ነው እኮ ሰላት ማለት አላህ ያግራለን طيب ከዛ በኋላ አሁንም ተመለሳሏቸው فأخبره فأشار عليه بسؤال التخفيف فلم يزل يتردد بين موسى وبين الله عز وجل حتى جعلها 5 በዚህ መልኩ እየተመላለሱ በማን በሙሳና ሙሳ ጋር ይመጣሉ ሂድ ተመለስ ወደ አላህ ውጣ አሁንም አስቀንስ በዚህ መልኩ ስንት 5 አውቃት ሰላት እስኪሆን ድረስ ተመላለሱ ثم مر بموسى فأشار بالرجوع وسؤال التخفيف አሁንም ነብዩላህ ሙሳ 5 አውቃት ሰላት ሽፍት ፊትና የሚገጥመው ሰው እንዳለ አላህ አሳውቋቸዋል ማለት ነው እቺኑ ከ5 አውቃት ሰላት ፊትና ብዙዎቹ ሰዎች አይ ፈጅርን አስቀንሶ ቢሆን ይላሉ አላህ ደብስጣቸው ዋናው ሰላት ማለት ነው طيب كذا من على وقال والله لقد راودت بني إسرائيل على أدنى من هذا فضعفوا عنه وتركوه فقال صلى الله عليه وسلم من على نبي الله موسى هيدا هونم ጌታ ጋይርና ጠይቅ እኔ በኒ እስራኤሎችን የእስራኤል ህዝቦችን ከዚህ ባነሰ ነገር ሞከርኳቸው ግን ደከሙ ሊፈጽሙ አልቻሉ من باب اولى ደግሞ ያንተ ኡመቶች ይደክማሉ ስለዚህ አሁንም አስቀንስ አሏቸው فقال رسول الله صلى الله عليه وسلم قد استحييت من ربي ولكني ارضى واسلم እኔ አሁን ከ5 አውቃት ሰላት ቀንስልኝ ብዬ ጌታዬ ጋር አልሄድም ካሁን በኋላስ አልመለስም ሀያ ይዞኛል ነገር ግን ወድጃለሁ ጌታዬን ትእዛዝ ተቀብያለሁ ፈቅጄ ተቀብያለሁ አልመለስም አሁንስ አሉ فلما بعد نودي ان قد امضيت فريضتي وخففت عن عبادي ከዚያም ተጣራና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ተባሉ قد امضيت فريضتي ውሳኔን አስተላልፌያለሁ አላቸው وخففت عن عبادي ለባሮቼም ቀለል አድርጌላቸዋለሁ هي 5 وهن 50 5 አውቃት ሰላት ነው ደረጃው ግን በ50 ነው የሚባዛው 5 አውቃት ሰላት ሆኖ በ50 መጀመሪያ በታዘዘው ልኩ በ50 ሰላት ይባዛል ነገር ግን በቁጥሩ 50 ነው እንት 5 ነው በደረጃ ግን ልክ 50 አውቃት ሰላት እንደሰገዱ ምንዳቸው በዛ ይዝላቸዋለሁ هي 5 وهن 50 لا يبدل القول لدي እኔ ዘንዳ አንዴ የተወሰነ ነገር አይቀየር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደኛ ከቤተል መቅደስ ወዴት ነው ሄደዋል ያልነው ወዴት ሄደዋል ነው ያለው ወደ ሰማይ السابعه ከዚያስ ወደ ሲድረቱል ሙንተሃ ከዚያስ ወደ አላህ طيب ይህ ሐዲስ በቡኻሪና ሙስሊም የተዘገበ ሐዲስ ነው ሐዲስ الاسراء والمعراج ማንም ሰው ጣቱ ሊቀስርበት የሚችለው አይደለም ይህ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ላይ የወጡት ከማን ጋር ሊገናኙ ነው ከአላህ ጋር ምን ማለት ነው አላህ የት መሆኑን ነው የሚያመለክተው አይዋ አላህ ከፍጡራኖቹ በላይ አላህ ከሰማያቱ በላይ አላህ ከአርሽ በላይ መሆኑ ማለት فما بالك ስንት ጊዜ ነው የተመላለሱት ወደ አላህና ወደ ነብዩላህ ሙሳ አሁንም ሂድ ተመለስ ይያላቸው ምን ማለት ነው ይሄ እነዚህ ሰዎች አላህ Subhanahu Wa Ta'ala ከፍጡራኖቹ በላይ አይደለም ከሰማያት በላይ አይደለም ከአርሽ በላይ አይደለም የሚሉ ሰዎች ይሄንን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅን ምን ማድረግ አለባቸው ማበስ አለባቸው ኤክስ ማድረግ አለባቸው ማለት አንቀበልም ማለት አለባቸው ምክንያቱም ከተቀበሉስ ምን ማረጋገጥ አለባቸው አላህ ከፍጡራኖቹ በላይ መሆኑን ማረጋገጥ አለባቸው ግልጽ አለ ምክንያቱም አላህ ግልጽ ነው ነብዩላህ ሙሳ ሄድ ወደ አላህ ውጣ ይወጣሉ ይመለሳሉ መጀመሪያውኑ ከቤተል መቅደስ ነው የተጀመረው ጉዞ ወዴት ወደ ሰማይ አንደኛ ሰማይ ያለፉ ሁለተኛ ሰማይ ሶስተኛ እስከ
ሰባተኛ ሰማይ ከዛ ሲድረቱል ሙንተሃ ከዚያ በኋላ ወደ አላህ ግልጽ አለ ይሄ ማለት አላህ ከሰማያት በላይ መሆኑ ግልጽ አለ አላህ Subhanahu Wa Ta'ala ከሰማያት በላይ ከአርሽ በላይ ነው ማለት አላህ ከአርሽ በላይ ነው ስንል አላህ ለሉዓላዊነቱ ለኃያልነቱ በሚገባው መልኩ እንዴት ነው ተብሎ አይጠየቅም ግልጽ አለ አላህ ከአርሽ በላይ ነው ሰባት የቁርአን አንቀጽ ላይ አላህ ከአርሽ በላይ መሆኑን ነገረን በሰባት የቁርአን አንቀጽ ሰባት ቦታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በብዙ ሐዲሳቸው ነገሩን አላህ ከአርሽ በላይ መሆኑን ማለት ነው ከዚያ በኋላ ሰሃባዎች በሙሉ አንድም ቀን ጥያቄ አልጠየቋቸው እንዴት ነው አላህ ከአርሽ በላይ የሆነው አላሏቸውም አንድም ሰሃባ አልጠየቃቸውም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሰሃባዎች ከነብዩ የተማሩ ሰሃባዎች ሲያስተምሩ ታቢዒኖች አልጠየቁም እንዴት ብለው አልጠየቋቸው አራቱም አኢማዎች ኢማም አቡ ሐኒፋ ኢማም ማሊክ ኢማም ሻፊዒ ኢማም አህመድ ይሄን ሲያስተምሩ ለኢማም ማሊክ ብቻ አንድ ጥያቄ ተጠየቁ አንድ ሰው መጥቶ ጠየቃቸው ሌሎች አኢማዎች አልተጠየቁም ይሄ ጥያቄ አራቱም ያስተማሩት ይሄንን ነው ለኢማም ማሊክ ጠየቃቸው ያ ኢማም አላቸው الرحمن على العرش استوى كيف استوى አላቸው አላህ ከአርሽ በላይ ሆኖ እንዴት ነው የሆነው አላቸው ነብዩ ሰሃባዎች አልጠየቋቸው ለሰሃባዎችም ታቢዒኖች አልጠየቋቸው ታቢዒኖችም አትባው ታቢዒን አልጠየቋቸው ከአራቱ አኢማዎችም ውስጥ ኢማም ማሊክ ብቻ ነው የተጠየቀ ከዛ በኋላ ኢማም ማሊክ ምን አሉ ይሄን ልክ እንደዚህ ሲላቸው አንገታቸውን ደፉ ይላሉ ኢማም ማሊክ አንገታቸውን ደፉ ከዚያ በኋላ ላባ አጠበቃቸው በያዙት በትር መሬት እየመቱ ወደ ላይ ቀና ብለው الاستواء غير مجهول استواء ማለት የማይታወቅ ነገር አይደለም አላህ ከአርሽ በላይ ሆነ ማለት ግልጽ ነው ይሄ والكيف غير معقول كيف ማለት ደግሞ እንዴት የሚለው የማንም አቅል ሊደርስበት የሚችለው ነገር አይደለም የማንም አቅል የሚደርስበት አይደለም والإيمان به واجب አላህ ከአርሽ በላይ በመሆኑ ማመን ደግሞ ግዴታ ነው አሉ ኢማም ማሊክ والسؤال عنه بدعة እንዴት ነው አላህ ከአርሽ በላይ የሆነው ብሎ መጠየቅ ራሱ ይሄ ቢድዓ ነው አሉ ኢማም ማሊክ ረህመቱላሂ ዐለይሂ ኢማሙ አቡ ሐኒፋ ፍቅሁል አክበር በሚለው ኪታባቸው ላይ አንድ ሰው አሉ አላህ ከአርሽ በላይ ነው አርሽ የት እንደሆነ አላውቅም ካለ ካፊር ነው አሉ አላህ ከአርሽ በላይ ነው ነገር ግን አርሽ የት እንደሆነ አላውቅም ካለ ካፊር ነው አሉ ግልጽ ነው አላህ ከአርሽ በላይ ነው ግን አርሽ የት ነው የሚለውን ነገር አላውቅም ኢማም አቡ ሐኒፋ ፍቅሁል አክበር በሚለው ኪታባቸው ላይ ማለት ነው አራቱም አኢማዎች አላህ Subhanahu Wa Ta'ala ከፍጥራኖቹ በላይ ከአርሽ በላይ እንዴት ከማይልኩ ለጀላሊ ወአዘመት ለኃያልነቱና ለልቅናው በሚሆን መልኩ እንዴት ነው እንዴት እንደሆነ እንዴት ታውቃለህ አንተ እንዴት እንደሆነ ካላወቅ አታምንም እንዴ ሱብሃንአላህ አልዓዚም እንዴት እንደሆነ አንድ ሰው እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ በተወረደላቸው ቁርአን አላህ የላካቸውን መልእክት አድርሰውልናል ይህን መቀበል የአንድ ሙስሊም ግዴታው ነው ከነብዩ የተረጋገጠና በቁርአንና በእሳቸው ንግግር የተረጋገጠ ነገር ከሆነ ማመን አለበት ካላመነ አላመነም የራሱ ጉዳይ ነው ችግር የለብን እመን ተብሎ በመሳሪያ ይገደድ የማመንም ያለማመኑ መብቱ የተጠበቀ ነው ግን ሌሎችን ምን ጅምብር ውስጥ ይከታል ማንን እንመል ከአላህ በላይ ስለ አላህ የሚያውቃል እንዴ ከአላህ በላይ ስለ አላህ የሚያውቃል በመጀመሪያ ደረጃ ስለ አላህ ከአላህ በላይ የሚያውቅ የለም አይደል እንዴ ከዚያ በኋላ ደግሞ ስለ አላህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የበለጠ የሚያውቅ የለም ነብዩ ነገሩን አላህ ነገረን እንዲህ ብሎ ለምንድን ነው ዛሬኛ እንዴት የሚለው ጥያቄ ማን ያመጣልህ ሸይጣን ያመጣል ማን ያመጣልህ የኢስላም ጠላቶች ጭንቅላት ውስጥ የፈጠሩት ጥያቄ ነው ምን አገባህ አንተ እንዴ ኢማሙ ሻፊዒ ረህመቱላሂ ዐለይሂ ምንድነው የሚሉት አመንቱ ቢማ ጃአ አኒላሂ አላ ሙራዲላሂ እኔ ከአላህ በመጣ ነገር አላህ በፈለገው መልኩ አመኘበታለሁ አለ ወቢማ ጃአ አን ረሱሊላሂ ሰለላሁ ዐለይሂ ወሰለም كذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጣ ነገር አመኛለሁ አላ ሙራዲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፈለጉበት መልኩ አመኘበታለሁ ለኔ ባይገባኝም አሉ ለኔ ባይገባኝም ከነብዩ በመጣ ነገር ላይ እሳቸው በፈለጉበት ነገር አመኘበታለሁ ከአላህ በመጣ ነገር ላይ አላህ በፈለገበት መልኩ አመኘበታለሁ እንዴት የሚለው ሰዎች ዛሬ በጣም ብዙ ነገር እንዴት እንደሆነ ሳያውቁ ያምናሉ በጣም ብዙ ነገር ያምናሉ በእርግጠኝነት ግን ከአላህ ጋር በአላህ ማንነት ላይ በአላህ Subhanahu Wa Ta'ala ባህሪ ላይ
እንዴት እንደሆነ ካላወቀን አናምንም ሱብሃንአላህ العظيم ምን አይነት ድርቅና ነው ይሄ الله المستعان አጅብ ነው والله يا اخي እኛ ዛሬ ሰዎች ይሄ ቴክኖሎጂ ያመጣው ቴክኖሎጂ አለ አይደል አሁን የምትሉት ይሄ ፋይል የሚባሉ ነገሮች አሉ አንድ ሰው ለምሳሌ እኔ አሁን ዛሬ ለእናንተ የማወራውን ነገር አፕሎድ ይደረጋል ምን ማለት ነው በሞባይል አማካይነት ዓለመል ጅን ነው ይሄ ግልጽ አለ ሀዋ ላይ ነው ያለው የቱ ጋር የተቀመጠው አይታወቅም የት እንዳለ ይፈለገ ሰው ያወርደዋል ምናልባት በአንድ ጊዜ ማለት ነው ያ ፋይል የተለቀቀው ፋይል በመቶ ሚሊዮን የሚቆጠሩ ሰዎች ያወርዱታል በአንድ ጊዜ ሊያወርዱት ይችላሉ በቦታው አለ ግልጽ አለ ካለበት ዋናው አስሉ ባለበት አለ አንተም ጋር እየወረደ ነው እንዴት ነው አሁን ለምሳሌ ከኛ ውስጥ አንድ ሰው ሞባይሉን ከፍቶ ዳታ ይከፍትና የሆነ ነገር ዳውንሎድ ማድረግ ቢጀምር እንዴት እንደሚወርድ ይነግረናል እንዴ መውረዱ እርግጠኛ ነህ አለ እርግጠኛ ነህ አይደለም እየወረደ መሆኑ እኮ እርግጠኛ ነህ ፋይሉ ኪስ ነው እየወረደ ያለው አታውቀውም ግን እየወረደ ነው በምንድን ነው እየወረደ ያለው በመሰላል ነው የሚወርደው በአውሮፕላን ነው በፓራሾት ነው የሚወርደው በምንድን ነው የሚወርደው ማተድሪ ያ اخي ነገር ግን እርግጠኛ ሆነ ታምናለህ አታምንም ይሄንን የሚያስተባብሉ ሰዎች በዚህ ጉዳይ ላይ ያምናሉ ግልጽ ይሄንን የሚያስተባብሉ ሰዎች ከኛ ጋር ያ اخي ሱብሃንአላህ العظيم ከይፍያውን በማታውቀው ነገር ላይ ታምናለህ እኮ በቃ خلاص እንዴት ታዲያ ስለ አላህ ስራ እንዴት እንደሆነ ካላወቅኩኝ እንዴት አላምንም እንዴት ትላለህ ይሄን ይሄ ሐዲስ የኢስራእና ሚዕራጅ ሐዲስ አላህ Subhanahu Wa Ta'ala ከማ ይሊቁ ለጀላሊ ወዐዘመቲሂ ለኃያልነቱና ለልቅናው በሚገባ መልኩ ነብዩ እንዳስተማሩን ሰሃባዎች እንዳስተማሩን አራቱም አኢማዎች እንዳስተማሩን ከፍጡራኖቹ በላይ መሆኑን ያረጋግጥልናል ማለት ይችላል ከፍጡራኖቹ በላይ መሆኑን ያረጋግጥልናል ثم رجع عليه السلام من ليلته الى مكة المكرمة በዚያኑ ሌሊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ የክብር እንግድነታቸው ጉብኝታቸውን ከጨረሱ በኋላ ተመለሱ فلما اصبح في قومه اخبرهم بما اراه الله عز وجل ጠዋት ለመካ ሙሽሪኮች አላህ ያሳያቸውን ነገር ነገሯቸው من آياته الكبرى ትላልቅ ተአምራቶች فاشتد تكذيبهم له واذاهم واستدرارهم عليه በጣም አስተባበሏቸው ከዚያም በጣም አዛር አድርጓቸው ውሸቱን ነው ብለው ማለት ውሸታም ብለው فمنهم من صفق ማለት ከእነርሱ ውስጥ ጉድ ዛሬማ ብሎ እብድነቱ ባሰበት ሰማይ ደርሽ መጣው ይያለ ማውራት ጀምሯል ይሄ ሰውዬ ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስተባበል ጀመሩ ማለት ነው ከእነሱ ውስጥ ومنهم من وضع يده على رأسه تعجبا وانكارا ከግማሾቻቸው ደግሞ ግንባሩን ሁለት እጆቹ ጭንቅላቱ ላይ አድርጎ ጉድ አበደለት አሁንማ ለየለት በቃ የሰውዬ ውሸት እዚህ ደረሰ ሰማይ ደርሽ መጣው አለ በቃ በአንድ ሌሊት በጣም ኢንካር አደረጓቸው وسعى رجال الى ابي بكر الصديق ከዚያ የተወሰኑ ሰዎች በጣም ተገርመው አቡበከር ጋር ወጡ አቡበከር ስዲቅ ጋር ለምን واخبروه الخبر አረ ጓደኛው እኮ በቃ ይሄው አበደ አሁን አለቀለት ጨርቁ መጣል ብቻ ነው የቀረው በአንድ ሌሊት በይተል መቅደስ ደርሼ ሰማይ ደርሼ መጣሁ እያለ ነው እንደዚህ ብሎ ማውራት ጀምሯል ምን ሊያረጓቸው ነው አቡበከር ስዲቅ ምን ሊያረጉ ነው ኦሮሮ በቃ ብለው ምን ሊሆኑ ሊሻሹ ማለት ነው በቃ ይሄማ እንደዚህማ ከሆነ በቃ فقال ان كان قال ذلك فقد صدق ምን አሉ አቡበከር ስዲቅ ወሽመጣቸውን ሲቆርጧቸው ብለው ከሆነ እውነቱን ነው አለ ሱብሃንአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰማይ ደርሼ ከአላህ ጋር ተገናኝቼ መጥቻለሁ ብለው ከሆነ እሳቸው ትክክል ነው አይዋሹማ ትክክል ነው ተገናኝተው መጥተዋል ማለት ነው قالوا اتصدقوا على ذلك አበትክ እንዴ አንተ ይሄን እውነት ነው ብለህ ትቀበላል كيف قال اني لا اصدقه على ابعد من ذلك ይሄን አይደለም ከዚህ የራቀ ነገር እኔ እውነት ነው ብዬ እቀበለዋለሁ እኮ መሐመድ አላቸው እንኳን ይሄማ ምን አለው ይሄ ቀላል ነገር ነው اصدقه على خبر السماء في غدوه او روحا እኔ እኮ ከሰማይ በሚመጣለት ወህይ በሆነ ሰዓት ላይ ወይ በጧቱ ክፍለ ጊዜ ወይ በማታው ክፍለ ጊዜ ሲመጣለት አምኜ እየተቀበልኩ ነው የትኛው ነው ታዲያ የሚከብደው ከሰማይ ከአላህ ዘንድ ቁርአን ሲወርድለት እኮ አምኜ የአላህ ቃል ነው ብዬ እየተቀበልኩኝ እኮ አይ ምን ይከብዳል እኔ ይቀላል ነው አሏቸው فسمي الصديق ከዚያን በኋላ አቡበከር الصديق እውነተኛው ተብለው ይሄ ቅጽል ስም ተጨመረላቸው ማለት የማዕረግ ስም ተሰጣቸው
وقام الكفار يمتحنونه فسألوه أن يصف لهم بيت المقدس ከዚያ በኋላ አሁን መሄጃ ሲያጡ ምን አሉ ሙሽሪኩል አረብ እስቲ እውነትህን ከሆነ ቤተ መቅደስን ንገረን አሉ ስለ ቤተ መቅደስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደው አያውቁ እነሱ ብዙ ጊዜ ይሄዳል ሌሎች ሙሽሪኩል አረብ ያውቁታል ነብዩ ግን ሄደው አያውቁም ቤተ መቅደስ ስለዚህ እስኪ ንገረን አሏቸው ወሸትህን መሆኑና አለመሆኑ ይኸው እዚሁ እንይዛለን ولم يكن رآه قبل ذلك كذا في አይተውት አያውቁም ነብዩ መሐመድ فجلاه الله له حتى عينه الله ዛሬ ልክ ሰዎች ፊት ለፊታቸው ሻሻ ያለው አይደል ስክሪን ልክ ስክሪን እንደምታየው ቤተል መቅደስን አምጥቶ ከፊት ለፊት አደረገላቸው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያዩት አደረገላቸው አብረው ቆመዋል ከሙሽሪኩል አረብ ጋር فتفق يخبرهم عن آياته አንዳንዱን ነገር ይነግሯቸው ጀመር يصف لهم بابا موضعا አንዳንዱ በር ይሄኛው በር በዚህ በኩል ያለው በር እንዲህ ነው በዚህ በኩል ያለው በር እዚህ ጋር ያለው እንዲህ አይነት ነገር በዚህ በኩል እንዲህ ነው እያሉ ይነግሯቸው ጀመር فلم يستطيعوا أن يردوا عليه ይሄማ ምን እናርገ ሙሲባ ይሄ ሰውዬ ነው ይሄ እንኳን ነው ምንም መመለስ አይባል قالوا اما النعت فوالله لقد اصاب ይሄ ትክክል ነው አለ ይሄ አሁን የነገረን ነገር ልክ ነው እሺ አሁን ምን እንበል ሄዶ አያቅ ሌላ ቦታ እንደው ሌላ ጊዜ ባየው ነገር ነው የነገረን እንዳንል ከዚህ በፊት ሄዶ አያቅ መሐመድ እንዴት እንደዚህ በጣም ረቂቅ በሆነ መልኩ በጣም ይገርማል እሺ ይሄ ልክ ነው አለ ከዛ አሁን ደግሞ ሌላ እንደገና ሌላ እንትን ፈለፈ وسالوا عن عير لهم قادمه من الشام አሁን ከቤተ መቅደስ ከሻም የሚመጣ የኛ የንግድ ቃፊላ አለ እውነቱን ከሆነ ስለሱ አይንገርሽ ችግር የለም ቤተ መቅደስ እሱ ነሽ መስጊዱን በትክክል እያንዳንዱን ነገር በትክክል አስቀምጠዋል እችኛውን ይንገረናል فاخبرهم بعدد جمالها واوحالها ووقت قدومها وعن البعير الذي يقدمها وكان الامر كما قال ከዛ ወራ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ አላህ ያሳያቸው ነው እያንዳንዱን ነገር አምቶ ያሳያቸው ነው ቁጥራቸው ስንት እንደሆነ የግመሎቹ ቁጥር የወንዶቹ ቁጥር ምን አይነት እንደሆኑ የእያንዳንዱ የግመሎቹ አይነት መቼ እንደሚመጡ ከፊት ለፊት የትኛው ግመል እየመጣ እንደሆነ በዝርዝር ነገሯቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ የንግዱ ካፊላ ግመሎቹ ሲመጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ቁጭ ሆነ لكن ابى الظالمون الا كفورا ይህ ሰውዬ ድግምተኛ ነው አለ لا حول ولا قوه الا بالله الله المستعان ما مصيبه يا اخي سبحان الله الله هدايه ያልፈለገለት ሰው ምን ታረጋዋል لا حول ولا قوه الا ይሄን ሁሉ ተአምር ይያዩ እነርሱ የፈለጉትን ነገር ሲጠይቁ በዚህ መልኩ እየመለሱላቸው መጨረሻ ላይ ሁሉ ነገር ልክ እንዳሉት ሲሆንባቸው ድግምት ነው وصبيحة يوم الإسراء جاء جبريل عليه السلام وعلم رسول الله صلى الله عليه وسلم كيفية الصلوات الخمس وأوقاتها كذا بما قستو جبريل متى يا صلاتوچو ጊዜና እንዲሁም ደግሞ ወቅቶቻቸው የስንት ረካዓ እንደሆነ አስተማራቸው وكانت الصلاه قبل ذلك ركعتين في الصباح وركعتين في المساء ከዚያ በፊት ማታ ሁለት ረካዓና ማታ ደግሞ ጧት ሁለት ረካዓ ነበር የሚሰገደው ከዚያ በኋላ በዚህ መልኩ ጅብሪል መጥቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሯቸው አሁን ባለው መልኩ ሆነ طيب نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم